አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። የክርስትናን ብጀምር በርትቼ ልዘልቅ እኔ አልቻልኩም። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ጴጥሮስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት
ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል የክብራን የአብይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህ ጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅ ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖትን ለጌታውም ቅንዓትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎች ማን እንደሆንን ማን እንደሚሉት ስለ እርሱ በጠየቃቸው ጊዜ ለሌሎች ኤርሚያስ ይሉሃል ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችን የሃይማኖትን አለት የቤተ ክርስቲያንንም መሰረት ነህ ብሎ ብፁዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብን መልሶ የዋሆች ምእመናንን አደረጋቸው። ጌታችን የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችን ጽፎ ለምእመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለራሳቸው ይራሩላቸዋልና። የዚህን ተከታታይ ቃሎች ተናገረ። በዚያን ጊዜ የነበሩ 4 የድንጋይ ምሰሶዎችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማው መኳንንት ቀውስጦስ የሚባል አንድ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያቱም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሥ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሥ ሄደ። በመንገድ ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሥም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ።
ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርጋልና የጴጥሮስን ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና የአክሮስያ ሆይ የደቀ መዝሙሬን የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጃችሁን በሕይወታችሁ ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜ ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔር ይመስገን። አሁንም እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንን ቀለሚንጦስ ሊቀ ጵጵስናን ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛም ቅዱስ ጴጥሮስ አምላክን የወለደች ንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ ያየ በቀስተ አምሳል ደመና አይቷልና በላዋም የብርሃን ድንኳን ነበረ። በድንኳኑ ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿም ውስጥ የነበልባል ጦሮችና ሰይፎች የያዙ መላእክትን የመላእክት አለቆች በዙሪያዋ ነበሩ። እንዲህ እያሉ ያመሰግኗት ነበረ። ከእርሷ የድኅነት ፍሬ የተገኘ የተሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔር በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤቴ ደስ ይበልሽ። መላእክት ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ግን ወዲያውኑ ምድር ተናወጸች። ሊነገር የማይቻል ምስጢርንም ገለጠላት። ከዚህ በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስ ወጥቶ ሄደ። ኢጲስ ወደምትባል የባህር ዳርቻ ልድያ ወደምትባል አገር ደረሰ። በአንዲት ዕለት ለኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልን ከሰማይ ጠራው። ጴጥሮስ አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየነገሩም ወደ እርያው ወደ አራዊትና ወደ አዋፍ ስዕሎች ጣት ያመለክተው ነበረ። ከዚህ በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስ ስለ አየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የ100 አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችም አግኝቶ ክፉ ነገር ተናገሩት፣ ሊገድሉትም ፈለጉ። እያለቀሱም ተመለሰ። ሰውነቱን ተበሳጨች። ጴጥሮስንም አለው፣ አባቶ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበከን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደረገልንና
አትፍራ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎችና የጣዖታቱ አገልጋዮች በእነሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውን ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው። የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አትደነቁ። ይህም መመኪያና ክብርን የክህነትን ሥርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህ አላቸው። እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተም አስገባችኋለሁ። በዚህ በኋላ ጳውሎስ ሂዶ ምክንያት ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። ባቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነሱም ድንቆችንና ተአምራቶችን ለማድረግ ለክርስቶስ ደቀ መዛሙርቶች እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሡን ልጅ ከሞተ በ3 ወር ሥጋው ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማው ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብና በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህ በኋላ በሎዶቅያ ያሉ ምእመናን የቂሳሮስ ባሕር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስ ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀደሞ ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎች ይህን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወሞ፣ እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦችም አመኑ። የከተማውም ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎች የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንን ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምእመናንም ወንድሞች ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ።
በሚመጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰ። ቅዱስ ጴጥሮስ አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቃል፣ ወደማትወደው ይወስዳል ያለውን የጌታችን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሲሰቅሉትም ባዩት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ጌታችን ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሰላም ለምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ዳግመኛም ልሳነ ዕረፍት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ፣ አመስጋኝ፣ ወደብ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፋሪሳዊ ልጅ ወላጆች ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫውም ቀይ ያለ፣ ሸንጎበታም ጉንጭ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕግም ቀናተኛ ሆኖ ምእመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭታ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚልን ቃልን ሰማ። ሳውልም አቤቱ አንተ ማነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾላው ብረት ላይ ብትረግጥ አንተን ይጎዳሃል አለው። የተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበረ፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያዩም ነበረ። እየመሩም ወደ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከተማ ከደቀ መዝሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኛለሁ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችም ተነሳና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ
ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየው። ያን ጊዜም ሐናንያ ሄዶ ወደ ቤትም ገባ። ወንድሜ ሳኦል በመንገድ ስትመጣ የታየ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛልና አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዝሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያን ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትን ሁሉ አደነቁ፣ እንዲህ አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደድ የነበረ ይህ አልነበረም? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት። እውነተኛውን ሃይማኖትም ግልጽ አድርጎ አስተማረው። ለኦሪት ሕግ የሚቀና እንደነበረ እንዲህ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕግ ወንጌል ጽፎ ድርብ ቅንዓትን የሚቀና ሆነ። ከዚህ በኋላ በአገሮች ሁሉ ዞሮ ሰበከ። ጌታችን ስም ሰበከ። ድንቆችንና ተአምራትን አደረገ። ቁጥር የሌላቸው ብዙዎች አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውን ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰራ ሲጾምና ሲጸልይ መንፈስ ቅዱስ እኔ እነርሱን ለመረጥኩለት ሥራ ሳውልንና ባርናባስን ለዩልኝ አላቸው። ከዚህ በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭኖ ሾሟቸው። ከመንፈስ ቅዱስ ሹመው ወደ ሴሌዎቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፍ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔር ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይ መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያ ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብንም አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎትተው ወደ ውጭም አወጡት። በማግስቱም ከበርናባስ ጋር ወደ ቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብን ወደ ሃይማኖት አስገቡ። ለቤተ ክርስቲያን ቀሳውስትን ሾሟቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚሰራት አንዲት ልጅ አገኙ።
ከመታገኘው ዋጋ ለጌቶች ብዙ ትሩፋትን ታስገባ ነበረ። እነዚህም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯቸው ብላ እየጮኸች ከጳውሎስ ጋር ተከተለች። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስ አሳዘነችው። መለስ ብሎ መንፈስ ርኩስ በጌታ በኢየሱስ ክርስቶስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮንያን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖት ሊሰውት ወደው የሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን በአዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ሳይነካም ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳም ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስ የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። 7ቱንም እንዲህ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስ ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም አለ። ስለዚህ ከዚህ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻህ ድረስ ኑረህ በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደም። ጳውሎስ ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስቅንጥስ ጋር አስረው በከተማው ጥጋጥግ በስለታማ ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜ በሮቹ ከሚነዳቸው ጋር ድንጋይ ሆኑ። አሕዛቡ ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የእስራኤል ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎዎችንም ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱንም የናስ ቀፎዎች በውጭም ቀቧቸው። ሐዋርያትን በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊት እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶች ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁ ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባይ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አሰናብቶ የነበረውን አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ ማላቸው። ያን ጊዜም የራሳቸውን ጠጉር እንኳ ሳይቀነብር ወጡ። በላያቸው ላይ የቃጠሎ ሽታም የለም። ይህን ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ስክንጥስንም ቅስናን ሾሞላቸው። ከዚህ በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። ከዚህ በጌታችን ስም ሰበኩ። የአገሩ አለቆች ያዟቸው፣ እጆቻቸውን እግሮቻቸውን አሰሯቸው። በአንገቶቻቸው የብረት ሰንሰለቶችን አስገቡ። ራሶቻቸውን የሚሸፍን የብረት ቆብን ሰሩላቸው።
ዳግመኛም በእጅና በመሃል እጅ በጣቶቻቸው ምሳሌ ሰርተው በእጆቻቸውና በክንዶቻቸው በእያንዳንዳቸው የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገባቸውም ጋር ቸነከሩት። ችንካሮቹንም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርስና እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውም ቸነከሩ። ደግሞ በመሸፈኛ አምሳል የብረት አሰናፊል ሰሩ። ቀማሚዎችንም መጡ። አንድ መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና አደሮን ማሩን የእሳቱን ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር አንድ የወይን አረግንና ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥ ያበሰሉትን ያማሙትንም ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቸውን ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ውስጥ ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያች አገር አንድ ጊዜ በድንጋይ በመውገር አንድ ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህ በኋላ ሙታንን በአነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንም ሰሩላቸው፣ ካህናትን ሾሙላቸው። በቀናች ሃይማኖትን እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወደ አዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውንና በውስጧም የሚጸልየውን ስለትንና መባአን የሚሰጠውን መታሰቢያንም ቀን ለድሆችም የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትን አብያተ ክርስቲያናትን መልእክቶችንም እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳን ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማይ በክብር አረገ። ከዚህ በኋላ እልዋሪቆን ወደምትባል ታላቅ አገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋቸው፣ ረዳችውም። በመጋቢት 29 እንደ ጻፍነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዛቸው። ከዚህ በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙ ሰዎችን አምነው የክርስትናን ጥምቀትን አጠመቃቸው። የመጽሐፍትንና የታወቁ 14 መልእክቶችን ጻፈ። የመጀመሪያው መልእክቱ ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊው ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው።
እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሷ አለቀሰች። እርሱ ግን መጎናጸፊያሽን ስጭኝና እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደ ሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አላለችው? ራስ በሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚዘበዝቡ አክሊላትን አድርገዋል። መጎናጸፊያዋንም ሰጡኝ። እርሷም እነኋት ተመልከት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ታምራቶች ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት እና የቅድስት የሐዋርያት ቤተ ክርስቲያን ልጆች ከሆንን እንዲሁም ከማኅበረ የቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ከቅዱሳኑ በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጥያቄ አጣው በመንገድ በስደት ዓለም ያሉትን ሕሙማኑን ሁሉ በቅዱሳኑ ስም ይፈውስልን። ለታሰሩትም ታስረው በኢትዮጵያ ታስረው በሳውዲ አረቢያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን፣ ማህበራችንን ይጠብቅልን። በል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጽልሒ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የክርስቶስ ቤተሰቦች ስለ እግዚአብሔር ድንቅ ስራ መመስከር ለምትፈልጉ ሁላችሁም በዚሁ አጋጣሚ ስልክ ቁጥሬን አስቀምጥላችኋለሁ እንድትልኩልኝ በትህትና እጠይቃችኋለሁ። ሞክራለሁ። እግዚአብሔር በመካከላችን ይሁን። ከዚህ በመቀጠል ደግሞ ለበረከት የቅዱስ ጴጥሮስና የጳውሎስን መልክ አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። የቅዱሳን ገድል ድርሳን በሁሉ ይደርስ ዘንድ ሁላችሁም ሸር በማድረግ እንድትተባበሩን እንጠይቃችኋለን። የቅዱስ ጴጥሮስና ጳውሎስ በዓል በሚከበርበት ዕለት ቀሳውስትና መነኮሳት በቤተ ክርስቲያን ተሰብስበው ከአባ ጊዮርጊስ ዘጋስጫ የሌሊት ሰዓታት እና ድርሳናት ውስጥ የሚከተለውን እንዲህ እያሉ ይዘምሩ ይጸልዩ። ስምህ የሚጣፍጥ ኢየሱስ ክርስቶስ ጳውሎስን የጠራኸው እኛንም ወደ ሰማያዊው ሰርግህ ጥራን። ስምህ የሚጣፍጥ ኢየሱስ ክርስቶስ ለጳውሎስ ክህነቱን ያጣፈጥክለት በመለኮታዊ ጨውነት የሕይወታችን አልጫነት አጣፍጥልን። ስምህ የሚጣፍጥ ኢየሱስ ክርስቶስ ሆይ
የጳውሎስን ትምህርቱን ብርሃን የሕሊናችንን ጨለማ በውበትህ አበራለን። አቤቱ አንተ ምስጉን ነህ፣ የምስጋናህም ውበት የተደነቀ ነው። የወህኒ ቤቱን መሠረት አናወጥኸው፣ ጳውሎስን ከእስሩ የፈታኸው እኛንም ከጠላት ከኀጢአት ማሰሪያ ፍታን። አሜን። የመንግሥተ ሰማያት መክፈቻ የሰጠኸው የሃይማኖት መሠረት ጴጥሮስ ሆይ ወደ ክርስቶስ የሰርግ አዳራሽ እንገባ ዘንድ በሩን ክፈትልን። ሰማይና ምድርም ሥልጣን የሰጠህ የሊቆች ሊቅ ጴጥሮስ ሆይ በእጅህ ባለ ሹመት ማኅበራችንን ባርክልን። አሜን። መለኮቱ ኃይሉ አምልኮቱ ሁሉ ለእኛ የተሰጠ ነው ብለህ አንተ ስለ ራስህ እንደ ተናገርክ ከሁሉም ቅዱሳን የሚበልጥ የመንግሥትና የክህነት አክሊል የተሰጠህ ነህ። በጎችን ጠብቅ ብሎሃልና የእረኞች አለቃ የክህነት አለቃ ሆይ ማኅበራችንን ባርክ። በሁሉም አብያተ ክርስቲያናት ዙሪያ ያለውን ርስትህን ባርክ። የወንጌል ወንዞች፣ የሕግ ምንጮች፣ የአንድ ግንድ የበቀሉ የዘይትና የወይን ሐረግ ቅርንጫፎች የወልድ ሐዋርያት በዕለተ እሁድ እጃቸውን ዘርግተው እንደ ምሰሶ በጠነከረ ቀኞቹ ይባርኩን። አሜን አሜን። ለሁላችን በኔሮን ቄሳር ዘመነ መንግሥት ጴጥሮስ ቁልቁል በተሰቀለ ጊዜ የሞቱ ኃይል የፀሐይን ብርሃን አጠፋ። ጳውሎስም በወታደሮች ጭፍራ ሰይፍ አንገቱን በተቆረጠ ጊዜ ከአንገቱ በደም ፈንታ ወተት መነጨ። መልካ ጴጥሮስ ወጳውሎስ ሰላም ለዝክረ ስምክሙ መዓዛው እንደ አለባስጥሮስ ሽቶ ለሆነ ለስማችሁ አጠራር ለሚያምረው ለጥቁር ጸጉራችሁ ሰላምታ ይገባል። አንገትን የተሰየፍክ ጳውሎስ በመስቀል የተቸነከርክ ጴጥሮስ ሆይ የደማችሁ ምስክርነት የምስክርነታችሁ ደም እግሩ ፈጣሪን እንደሆነ ሐዋርያ ከመልካም መዓዛው ጋር በልቤ ውስጥ ተመላለሰ። ሰላም ለርስቲክሙ የድህነት የመዳነ አክሊል የተቀናጁ ራሶቻችሁ ጸዳሉ ከፀሐይና ከጨረቃ ብርሃን ይልቅ ለሚያበራ ለሚደነቅ ፊታችሁም ሰላምታ ይገባል። የሃይማኖት መሠረት ጴጥሮስና የሰማዕትነታችሁ የምስክርነታችሁ ደም በፊቴ ወይ በአካሌና በልብሴ ላይ ይፍሰስ ይረጭ። አሜን። ሰላም ለቀራንብትክሙ እንባን ላዘሉ ቅንድቦቻችሁ ደስታን ተሞልተው ወደ ችግረኞች ለሚመለከቱ ዓይኖቻችሁም ሰላምታ ይገባል። የሃይማኖት ወይን ጴጥሮስና ህብስት የሆንክ ጳውሎስ ሆይ የመሥዋዕት ድንኳን ቤተ ክርስቲያን የመጀመሪያ ልጁን እንደ ቀበረችና እንዳዘነች ሴት ሰማዕትነታችሁን እያሰበች ታለቅሳለችና። ሰላም ለአእዛኒክሙ ወንጌልን በመስማት ለተመሰገኑ ጆሮአችሁ ከቀይ አበባ ዝንጣፌ ይልቅ ለሚቀሉ ጉንጮቻችሁ ሰላምታ ይገባል። የአምልኮ መሥዋዕት ሆናችሁ ምእመናን እንዲመኩባችሁ የዮናን ልጅ ጴጥሮስ ሆይ ደምህ በመስቀል ጽዋነት ተቀዳ። ሐዋርያው ጳውሎስም ደምህ ወደ ሰማያት ተጣራ። ሰላም ለአእናፊክሙ መዓዛቸው ለተመረጠ አፍንጫዎቻችሁ የምስጋናን የመዝሙር ቀንዶች ለሆኑ ከንፈሮቻችሁም ሰላምታ ይገባል። ኢያስጲድ በሚባል በቀይ ዕንቁ የተመሰልክ ጴጥሮስና በነጭ እብነ በረድ የተመሰልክ ጳውሎስ ሆይ በሕሊና ያልታሰበ ሊተረጎም የማይችል የሰማዕትነት አክሊልና ዳግመኛ በክህነት መጎናጸፊያ አጎናጽፈኝ። ሰላም ለአፉክሙ የጲራቅሊጦስን ምስጢር ጥበብ ለሚናገሩ አፋችሁም ወተት ለሚያፈሱ የነጹ ጥርሶቻችሁ ሰላምታ ይገባል። የሃይማኖት መዝገብ መከማቻ ጴጥሮስና እንደ ርግብ የዋህ ጳውሎስ ሆይ
የቁጣችሁ ሰይፍ ከሰገባ አፋችሁ ውስጥ እንደ ተራበ አንበሳ የሚነጥቀኝ ጠላቴ ሰይጣን ላይ ይመዘዝበት። ሰላም ለልሳንክሙ ተራ ንግግር ለሚናገር አንደበት ማሰሪያ ለሆነ አንደበታችሁ እንደ ቀንድ መለኮት ጮሆ ለሚጣራ ቃላችሁም ሰላምታ ይገባል። የክርስቶስን ወንጌል እንደ ጽናጽል ያሰማ ጴጥሮስና እንደ ሮማን ዛፍ ፍሬ ያፈራህ ጳውሎስ ሆይ የሞታችሁን ነገር በጆሮ ለሰማ ሁሉ መላ ልቦናው ያዝናል፣ ዓይኑም ያነባል። ሰላም ለእስትንፋስክሙ ከተባረከው ከጉሮሮአችሁ ደጃፍ ለሚወጣና መዓዛው ከመልካም ሽቱ መዓዛ ለሚበልጥ ትንፋሻችሁም ሰላምታ ይገባል። የአምላካችን የክርስቶስ ዓይኖች እንደራሴዎች የሆናችሁ ጴጥሮስና ጳውሎስ ሆይ ጠላት ሰይጣን በሕሊናዬ የተከለው አሜኬላና እሾህ የኃጢአት ስር በቃላችሁ ስልጣን ይነቀል። አሜን። ሰላም ለክሳድክሙ በአማረ ጌጥ ወይ ሀብል ለተከበቡ አንገቶቻችሁ ከመከራው ክብደት የተነሳ ለደከሙ ትከሻዎቻችሁ ሰላምታ ይገባል። የጌታዬ የጴጥሮስ እጆች እንዴት ተቸነከሩ፣ የወዳጄ የጳውሎስ አንገትስ እንዴት ተቀላ እያለች ሙሽራይቱ ወደ ቤተ ክርስቲያን ለእያንዳንዳችሁ ዘወትር ታለቅሳለች። ሰላም ለዘባናቲክሙ በቀያፋ ፊት በጥፊል ስለተመታ ስለ ኢየሱስ ክርስቶስ በአደባባዩ ለተገረፉ ጀርባዎቻችሁ በአዋቂዎችና በፈላስፋዎች ላይ ለመመስከር ለተዘረጋ ለስፍ ደረታችሁም ሰላምታ ይገባል። ጴጥሮስ ሆይ የተሰቀልክበት መስቀል ጳውሎስ የአንገትህ መቆረጥ የነካት መጎናጸፊያ ተስፋ ይሁነኝ ዘንድ ስጡኝ። አሜን። ሰላም ለሕጽንክሙ መገጣጠሚያቸው በገመድ ሲሳብ በመሳብ ብዙ ሕመም ለደረሰበት ለብብቶቻችሁ ሕመም መከራ ለደረሰባችሁ ለእጆቻችሁም ሰላምታ ይገባል። ከጳውሎስ አንገት ከመነጨው ዳግመኛም ከጴጥሮስ መስቀል እንደ መስኖ ውሃ ከፈሰሰው የምስክርነት ደማችሁ እንድጠመቅበት ወተቱን እንድጠጣ ማን በሰጠኝ። ሰላም ለመዛርኢክሙ ከበደል ምልክት ለተለዩ ከማይሰማው የእጆቻችሁን ጡንቻዎች ከተለያዩ የብረት አይነቶች ይልቅ ጠንካራ ለሆኑ ክርኖቻችሁ ሰላምታ ይገባል። የተከማቸ የነጭ ዕጣን ውሃ የጴጥሮስና የወይን መዓዛ ጳውሎስ ሆይ ስለ ክርስቶስ ብላችሁ ያፈሰሳችሁት ደም በጎ ምግባርና ገድል ለሌለኝ ለእኔ ለኃጢአተኛው ሰው በእርሱ ፊት ቤዛ ይሁነኝ። አሜን። ሰላም ለእመትክሙ የቅድስናን የንጽሕናን መለኪያ ለሆኑ ክንዶቻችሁ በሚረጭ ደም ሥርዓት መሥዋዕት ለሆኑ ለመዳፎቻችሁም ሰላምታ ይገባል። ችንካሮችን ለታገሰ ለጴጥሮስና የታሰርክ ጳውሎስ ሆይ ክርስቶስ በመንግሥቱ በመጣ ጊዜ በእውነት ዓለምን ላሸነፈ ሰው በተፈረደለት ጊዜ እኔም በልጃችሁ ክንፎች ከልሉኝ ማሉኝ። ሰላም ለአጽብዒክሙ ንጹሕ ጥፍሮች ለተቀጠሉላቸው ለበቀሉባቸው በተጋድሎም ጊዜ ጠብ አዋቂዎች ወይም ተጋድሎ ፈጻሚዎች ለሆኑ የእጆቻችሁ ጣቶች ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ የመሐላ ስምን ወንጌልን ይዛችሁ ወደ ክፉ ተኩላ ምድር የተላካችሁት እንደ የዋህ በግ የምትታረዱ ትሆኑ ዘንድ ነውና ወደ መስቀል ለመውጣት በመጋደል ወደ ኋላ ለማይል ጎናችሁ ለወንጌል ፈሳች ምንጭ ለሆነ ሆዳችሁም ሰላምታ ይገባል። የኮራዚን ትምክህት ያጠፋችሁ ጴጥሮስና ጳውሎስ ሆይ እንደ ዳዊት ጠላት እንደ ኩዚ ነፃ የወጣ ያይደለ የኃጢአት ባርነት ጠላት ሰይጣን በእጆቻችሁ ይጥፋ። አሜን። ሰላም ለልብክሙ በክርስቶስ የዋህነት ለታተመ ልባችሁ ከቂም ነፃ ለሆኑ ንጹሐት ኩላሊቶቻችሁ ሰላምታ ይገባል። ችንካሮች እንዴት የጴጥሮስን ደሙን አፈሰሱት፣ ጳውሎንስ እንዴት የሰይፍ አፍ ቆረጠው እያልኩኝ
በብዙ ጭንቀት አለቅስላችኋለሁ። ሰላም ለሕሊናክሙ። ስጋዊ ሐሳብ ላልተመላለሰበት ላልሄደበት ሕሊናችሁ የጵራቅሊጦስ ነበልባል ለሚያነደውና ለሚከበው አንጀታችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ በአንድነት ሆናችሁ የአገልጋያችሁ የዲዮናስዮስን ፍቃዱን ፍጻሜ ሰርቼ እናንተን የዳሰሰበትን እጁን እስም ዘንድ በእጁ እባርክ ዘንድ አድሉኝ። ሰላም ለነዋይ ውስጥክሙ። የአዲሱ ዓለም የመንግሥተ ሰማያት ንብረት ለሆነ ሆድ ዕቃችሁ እንደ መዝጊያ ለታተመ እንብርታችሁም ሰላምታ ይገባል። የሃይማኖት ጌጦች ዕንቁዎች የሆናችሁ ጴጥሮስና ጳውሎስ ሆይ እንደ ውሃ የፈሰሰው ደማችሁ እስከ ዛሬ ድረስ በሮም ይጣራል ይሰበካል። ሰላም ለሐቄክሙ። የመንፈስ ቅዱስ ሰይፍ ለታጠቀ ወገባችሁ የድንጋይ ሰሌዳ እብን በረድ ለተመሰሉ ምሰሶ ጭኖቻችሁ ሰላምታ ይገባል። ጳውሎስና ጴጥሮስ ሆይ ከድካማችሁ ፍርፋሬ ጽድቅን በመሻት ሕሊናዬ መትጋትን አላቋረጠም። ዓይኔም እናንተን ከማየት ወደ መሬት አልወደቀም። ምድራዊ ነገርን አላስብም። ሰላም ለአብራኪክሙ። በስግደት ብዛት ለደከሙ የእግሮቻችሁ ጉልበቶች ወንጌልን ለማስተማር ለተመላለሱ እግሮቻችሁ ሰላምታ ይገባል። የሰማይ መክፈቻ ጴጥሮስና የሰማይ መሰላል ጳውሎስ ሆይ ወደ መንግሥተ ሰማያት የምታስገባን ጴጥሮስና እንደ መሰላል ወደ መንግሥተ ሰማይ የምንወጣብህ ጳውሎስ ሆይ የጥበብ መገኛ የሆነ የፍቅራችሁ ውበት ሕሊናዬን ማርኮ እጅ መንሻችሁ አድርገኝ። ሰላም ለሰኳናዊክሙ። ከባህሪያችሁ ጋር ፈጣሪ ሯጭ ለሆነ በእግራችሁ መረገጫ ኃይል በአራቱም የዓለም ማዕዘናት ለተዘዋወረ ተረከዛችሁ ሰላምታ ይገባል። በመስቀል የተሰዋ በግ የሆንክ ጴጥሮስና እንደ ፍሪዳ አንገትን የታረድክ ጳውሎስ ሆይ ስብከታችሁ መንግሥተ ሰማያትን በተገፋች ጊዜ የተገፋ ወዳጆችዋ ይናጠቋቸዋል፣ ይሻሟታል። ሰላም ለአጻብዒክሙ። እንደ ቅርንጫፍ ለወጡ ለበቀሉ እና እንደ መብረቅ ብርሃን ላጌጡ ለእግሮቻችሁ ጣቶች ሰላምታ ይገባል። የመስቀል ላይ ርግብ ጴጥሮስና ዋኖስ ጳውሎስ ሆይ ምዕራብና በምስራቅ ሀገራት በሰማዕትነት የተረጨ ደማችሁ እነሆ ከጻድቁ ከአቤል ደም ይልቅ በመስበክ በመናገር በለጠ። ሰላም ለቆምክሙ። በተመረጠ የዋንዛ ዛፍ ለተመሰለ ቁመታችሁ የግምጃው የመሐረቡ ጌጥ በደም እንደቀላ ለተመሰለ አበባ መልካችሁም ሰላምታ ይገባል። ለክርስቶስ ቃል ተላላኪዎች አገልጋዮች የሆናችሁ ጳውሎስና ጴጥሮስ ሆይ በብርሃኑ ብልጭታ እንደሚያሸንፍ ኃይል እንደሚያደርግ እንደ ካህኑ ዮሴ አክሊል የራሳችሁን አክሊል በራሴ ላይ ያብራ ያንጸባረቀ በሁላችን ላይ አሜን። ሰላም ለጸአተ ነፍስክሙ። ዓለምን ላነዋወጠ የነፍሳችሁ አወጣጥ በደም ለተለወሰ ለተጠቀለለ በድን ስጋችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ አፋችሁ ከመናገር ዝም ባለ ጊዜ በሰማይ በምድር ያሉ ሁሉ ለግማሽ ሰዓት ያህል ጸጥ አለ። የጨረቃ ውብ ገጽታ ጠቆረ፣ ፀሐይም ጨለመ። ሰላም ለግንዘትክሙ። በነጫጭ ልብሶችና በሽቱ ቅመም ለተገነዘ ስጋችሁ በቅድስት ሮም ለሚገኝ የከበረ መቃብራችሁ ሰላምታ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ሆይ ታላቅ ዘንባባን ሰራዊት እንደሚከቧት እናንተንም የተመረጠ አርድእት ጋራ ሕይወቴን ከበቧት። ሰላም ለአጽምቲክሙ። የምርምርና የፍርድ ቀን እስከሚሆን ዕለት ተንሣኤን ለሚጠባበቁ ለእያንዳንዱ በየክፍሉ ለሚገኙ አጥንቶቻችሁ ሰላም እላለሁ። የጎልጎታን መስቀል የተሸከማችሁ ጳውሎስና ጴጥሮስ ሆይ ለኢየሩሳሌም ሁለተኛዋ በምትሆን በሮም ምድር የምትገኝ መቃብራችሁ ከባሕር ዕንቁና ከወርቅ ይልቅ መሬቷ ይከብራል። ሰላም ለልብክሙ። በልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነ አክሊላችሁና
እንደ አክሊላችሁ ለሆነ ጥምጥማችሁም ሰላም ለልብስክሙ ለልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነው አክሊላችሁና እንደ አክሊላችሁ ለሆነ ጥምጣማችሁ ሰላምታ ይገባል። የክርስቶስ መግቢያ የሆናችሁ ጳውሎስና ጴጥሮስ ሆይ በምግባር ዝቅ ያልኩትን እኔን ኃጥኡን ከሰማይ ሆናችሁ ጎብኙኝ፣ ተመልከቱኝ። የአሸናፊነትን ስልጣን መንፈሳዊ ኃይል በራሴ ላይ አኑሩ። ሰላም ለዕፀ መስቀል በቅዱስ ጴጥሮስ ደም ለተቀደሰ የእንጨት መስቀል ቅዱስ ጳውሎስ አንገት በፈሰሰ ወተት ለራስ ሰላምታ ሰይፍም ሰላም እላለሁ። አዲስ የሆነ ምስጋናችሁ ከአፌ እንደ ፍሬ ትለቅሙ ዘንድ ባለሟልነትን ስልጣን ያላችሁ የክርስቶስ አገልጋዮች ሆይ የአጨዳ ጊዜ ደርሷልና በለሱን እዩት። ጴጥሮስ ሰላም ጴጥሮስና ወጳውሎስ ትእዛዝን የተቀበላችሁ ጴጥሮስና ጳውሎስ ሆይ ይህን የመታሰቢያ ምስጋናችሁን ባርኩ፣ ያማረ የተወደደም አድርጉ። ለሚታመኑበት ሰውም ሐዘን እንዳያገኘው እባብን ቢይዝ የሚገል መርዝን ቢጠጣ ኃይልንና ማሸነፍን ስጡት። መጽሐፈ ዜና የእስራኤልና የይሁዳ ታሪክ ጸሐፊዎች በሮም ሀገርና በአደባባዮች ሩጫቸውን ወይም አገልግሎታቸውን ከፈጸሙ በኋላ የጴጥሮስን ደም ቀለም የጳውሎስን ደም ጽጌረዳ አድርገው ገድላቸውን ጽፎ ሲያስቀምጡ ቆዳዬ እንደ ወረቀት አጥንቶችም እንደ ተዘረጋ ሰሌዳ ቢሆንላቸው እመኛለሁ። ብርሃናት ክልኤተ በንጉሥ ኔሮን ዘመን ሩጫቸውን ተጋድሏቸውን ለፈጸሙ ለሁለቱ ብርሃናት ሰላም እላለሁ። ጴጥሮስና ጳውሎስ የዘንባባ ዝንጣፊ ይዘው የሰላምን ወንጌል እየሰበኩ አንደኛው በመስቀል ላይ ተዘቅዝቆ ተሰቀለ፣ አንደኛው ክብርት አንገቱን ቆረጡት። ውስተ ኩሉ ምድር ትምህርታቸው ነገራቸው በምድር ሁሉ ወጣ። የአንደበታቸው ቃል ስብከታቸው እስከ ምድር ዳርቻ ደረሰ። ደማቸውም ያፈሱ ጴጥሮስና ጳውሎስ በሞታቸው በሕይወታቸው ከቀድሞ ጀምሮ ያልተለያዩም ሩጫቸውን ተጋድሏቸው ምስክርነታቸውን በአንድነት ፈጸሙ። ኦ አምላከ ጳውሎስ በሰይፍ ላይ ደሙ የተረጨ የፈሰሰ የጳውሎስ አምላክና በመስቀል ላይ የተዘረጋ የጴጥሮስ ጌታ ሆይ ኃጢአቴን በስቷልና ሳትፈራረደኝ ማረኝ። የተመራመርክና ፍርድን የፈለክ ቢሆንማ በፊት መላእክት ንጹሐን ባልሆኑም ነበሩ። ኦ ክርስቶስ ደማቸውን እንደ በግ እንደ ፍየል ደም ያፈሰሱ የጴጥሮስና የጳውሎስ ጌታ ሆይ በአፍ የሚሸነገል ቀማኛ ሊያጠፋኝ በተጋ ጊዜ የቃል ሰይፍነትነት ችሎታ ያለው ማድረግ የሚችል የእነሱ ደም የጴጥሮስና የጳውሎስ ቀድሞ የኤሊ ልጆች እንደጠፉ አጥፌንም ያጥፉልኝ። ኦ ክርስቶስ የጴጥሮስ የጽድቁና የእውነተኝነቱን መገለጫ እጅ እግሩን ለታሰረ የመልህቁ የማሰሪያው ስር ያልተበጠሰ የጳውሎስ መገለጫ መታወቂያ ክርስቶስ ሆይ ክፉዎች ሰዎች ስለ እኔ መጥፋት በተጉ ጊዜ የቆሬ ልጆች እንደጠፉ ምድር ተከፍታ እንደዋጠቻቸው ከምድር ገጽ ይጥፉ፣ ወደ ሰማይም ይጣሉ። ሰላም ተዘኪረከ ክርስቶስ ክርስቶስ ሆይ ስለ ክቡር ደማቸውን ያፈሰሱ ሁሉንም ሐዋርያት አስበ ከተጋድሏቸው እሳተፍ ዘንድ የምስክርነትን አክሊል ስጠኝ። የክፉ የይሁዳ ስሙ እንደጠፋ ሁሉ የጠላቶችን መታሰቢያቸውን ከሕይወት መጽሐፍ አጥፋ። በደመ ስምዖሙ ሐዋርያት ጌቶቻችን ነፃ ያወጡን ሐዋርያት በሰማዕትነት በምስክርነት ባፈሰሱ ደማቸው ተማጽነናል፣ በቃል ኪዳናቸው ተጣርተናል። ኢየሱስ ክርስቶስ ሆይ ከሐዘን አጽናናን፣ ደግፈን፣
በአባቶቻችን በጴጥሮስ ስቅለት ብለ በጳውሎስ በአንገቱ መቆረጥ ብለ አጽናናን አረጋጋንን። ሰአሉ ለነ የወልደ እግዚአብሔር አገልጋዮች ጴጥሮስና ጳውሎስ ሆይ ከወራሪ ከሰይጣን እንድን ዘንድ የስደተኛን እንግዳ አምላክ ወደ ሆነ አምላካችሁ ከጉልበታችሁ ዝቅ ብላችሁ ሰግዳችሁ እጆቻችሁን ዘርግታችሁ ለትውልድ ሁሉ ለምኑልን። አሜን። ያቀረብነውን ጸሎት ልመናችንን ደካማ ብንሆንም ኃጢአተኛ ብንሆንም እግዚአብሔር ይቀበለን ዘንድ እንደ ቸርነቱ እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንን በያለንበት ሰላሙን ይስጠን። ለታመምነውን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። የቅዱስ ጴጥሮስና ጳውሎስ በረከት በሁላችን ላይ ይደር። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህች መጽሐፍ በክብር በፍጹም ምስጋናና በማህሌትና ካህናት፣ ዲያቆናት፣ ሕዝብና አሕዛብ፣ ሴቶች፣ ወንዶች፣ ሽማግሌዎችና ሕፃናት ድባብ ቢኖር በድባብ ሆኖ ባይኖር የቀጭን ልብስ ደግሞ ሰቀላዎችን ድንኳኖችን ሰርተው ተሰብስበው ያንበቧት። ሁሉም ይህን ደስታና አለይታ በህሊና ንቃት በንቃተ ህሊና ባለመወላወል በፍቅር ወዲያና ወዲህ ደግሞ ባለማመንታት ይስሙት። በአባታችን አቡነ ገብረ መንፈስ ቅዱስ አማላጅነት ላመነ ይህ የሕይወትን የበቁአኤት የድነትን መጽሐፍ ነውና እግዚአብሔር ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ለሁላችን የክርስቲያን ወገኖች ሁሉ ያድነን ለዘላለሙ አሜን። አባታችን ለአባ ዮሐንስ የአንድ ኃጢአተኛ ቄስን በደልን ደግሞ እንደነገሩት አንድ ቀንም የመንፈስ ቅዱስን ነገር ሲናገሩ አባታችን ለገዳማዊ ቄስ እገሌን ተመልከት አለው። የቅዱስ ቁርባን ሥርዓትን ለመፈጸም ገብቶ የእግዚአብሔር መልአክ ከቤተ መቅደስ ውጭ ከሰቀላው ምሰሶ ጋር ደግሞ ሥርዓተ ቁርባንን ደግሞ እስከሚፈጽም ድረስ የሚነካው ሆኖ ስለተገኘ የፍጥ ደግሞ አስረውት ደግሞ ነበረ። አባ ዮሐንስ የአባታችን የገብረ መንፈስ ቅዱስን ትምህርት በሰማ ጊዜ ፈርቶ ተንቀጠቀጠ። በቤተ መቅደስ ያሰሩት የዚህ ሰው በደሉ ምንድነው አለው። አባታችን ገብረ መንፈስ ቅዱስም በደሉ ለምን ትመረምራለህ አለው። ዳግመኛም ሥርዓተ ቁርባን ከፈጸመ በኋላ እንደሚፈታ ከቤተ መቅደስም ወጥቶ ከሰው ጋር እንደሚኖር ነገረው። ገዳማዊ ዮሐንስ ለአባታችን ለመግባት የሚያስችላቸው ስራ ደግሞ ሁሉ ካህናት እንደዚህ ገዳማዊ ዮሐንስ ለአባታችን ለመግባት በማያስችላቸው ስራ ሁሉ ካህናት እንደዚህ ይታሰራሉና አለ። አባታችን ገብረ መንፈስ ቅዱስም ንጹሕ ሳይሆንና ሃይማኖት ሳይኖረው ቅዱስ ሥጋውን ሊዳስስ ለደፈረ ሰው በእግዚአብሔር አድሎ ወይም ደግሞ ማዳላት አለን አለው። ምናልባት ቢገባም እንደዚህ መላእክት ቅዳሴ እስኪፈጸም ድረስ ከምሰሶ ጋር ደግሞ የኋሊት ያስሩታል። ሊቀድስ የሚገባም ወይም የሚቻለው ይገባል አለው። መንፈስ ቅዱስ ከመሰዊያ አይርቅም አለው። የአባታችን የገብረ መንፈስ ቅዱስ ነገር በሰማ ጊዜ አባ ዮሐንስ የአባታችን ነገር ደግሞ እውነት መሆኑን ደግሞ ለመረዳት በዚህ ቤተ ክርስቲያን ደግሞ ለመቀደስ የገባ ማን ነው? ይቺ ሳምንትስ
ተራው የማን ነው ሲል ደግሞ መልእክተኞችን ላከ። ሁሉም በአንድ ድምፅ ቄስ እገሌ ሥርዓተ ቁርባን ፈጽሟል አሉት። ያ መልእክተኛም ዳግመኛ ቄሱን መረመረው። ቄሱም የሆነውን ሁሉ ነገረው። ያ መልእክተኛ የቄሱን ነገር ሰምቶ ወደ አባ ዮሐንስ ሄደና ነገረው። ሰምቶም እጅግ አደነቀ። የአባታችን ገብረ መንፈስ ቅዱስ ነገሩ እውነት ሆኗልና ቦታውም ቅርብ አልነበረም። አባታችን በመንፈስ ቅዱስ በመንፈሳዊ ራእይ ደግሞ ድብቅ ኃጢአቱን ያውቅበት ቄስ ካለበት ቦታ የራቀ ነው እንጂ። ይህን ደግሞ የሚያስፈራ የሚያንቀጠቅጥ ነገር ንጹሐን ባልሆኑ ካህናት ዕዳ እንዳለባቸው ያየው በሕይወቱ በምድር ላይ ሳለ ነውና። አንደኛ ቆሮንቶስ 11 ካህኑ በአንደበቱ ቅዱስ ሥጋውን ክቡር ደሙን ለቅዱሳን ይገባል ይላል። ራሱ መንፈስ ቅዱስን ሳይቀበል እንዴት ሌላውን ይቀድሳል? ጌታችን ስለ ሐዋርያቱ እነርሱ በእውነት የተቀደሱ የሆኑ ዘንድ ስለ እነሱ እኔ ራሴን ደግሞ እቀድሳለሁ እንዳለ ሐዋርያት ለራሳቸው መንፈስ ቅዱስ ከእርሱ ሳይቀበሉ እንዴት እግዚአብሔርን ይቀድሳሉ? የዚህ ቃል ትርጉም እኔ ራሴን እቀድሳለሁ የክርስቶስን ሥጋውን ደሙን በሚሆን በቁርባኑ ህብስትና በወይኑ እንደዚሁ ደግሞ ይተረጉማል። ካህኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋና ደም ደግሞ ያደረገው በሚልበት ጊዜ እውነት ነው። ካህኑ እንዳዘዘ ይሆናል። ቅዱስ ጴጥሮስ በመልእክቱ አሁን የጠራችሁ ቅዱስ እንደሆነ እናንተም በሥጋችሁ ሁሉ ቅዱሳን ሁሉ ሁኑ፣ እኔ ቅዱስ ነኝ፣ ቅዱሳን ሁኑ የሚል ጽሑፍ አለና ለእያንዳንዱ በየሥራው ፊት ሳያንስ በእውነት የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ እየፈራችሁ በእምነታችሁ ጸንታችሁ ኑሩ። ካህን ሆይ የሚያቃጥል እሳት መለኮትን በእጅ ትዳስስ ዘንድ ለአንተ ለምን ተገባ? ራስህን ከኃጢአት ሳታነጻ የመለኮት ፍላጻ እንዴት መያዝ ቻልክ? ሰው በራት ወይም ደግሞ በምግብ ጊዜ ሳይታጠብ እጁን በወጨት ደግሞ ማስገባት ያስቀድማልን? ምግቡ በተፈጸመ ጊዜ መታጠቡን ያስከትላልን? የረከሰና የሚያጸይፍ ራሱን ያላነጻ ይህ ሰው ምን ይሉታል? እርሱ እንደ ከልብ ይሆናል፣ በእርያም ይመስሉታል እንጂ። እናንተ ካህናቶች አስቀድማችሁ ራሳችሁን አንጹ፣ ከዚህ በኋላ ሥጋ መለኮትን ወደ መሥዋዕት ተመለሱ። ጌታ በወንጌል እንደተናገረ እናንተ ግብዝ አስቀድመ ከዓይንህ ምሰሶ አውጣ፣ ከዚህ በኋላ ደግሞ ባልንጀራህን ወይን ያለውን ጉድፍ ደግሞ በወንድም ያለውን ጉድፍ ለማውጣት ትችላለህ አለው። እጅና እግርን ደግሞ ፊትህን በውጭ ያለ ሥጋዊ ውሃ ደግሞ የሚያነጻው ነውርና እድፍ ማንጻት ብቻ አይጠቅምም፣ ውስጣዊ ሕሊናን ከኃጢአት ሁሉ ማንጻት ይበልጣል እንጂ። ጥራጊውን ደግሞ ከውስጡ እንደሚጠርጉለትና ያማረውንም ንጣፍ ደግሞ እንደሚያነጥፉለት እንደ ንጉሥ ቤት ንጉሡ በገባ ጊዜ ደግሞ ይደሰታል። ከእርሱ ጋር ያሉትንም በክብር እንደርሱ ሆነው ደስ ይላቸዋል። እንዲህ እናንተ ካህናቶች በአካሄዳችሁ ሁሉ የተዘጋጃችሁ ሁኑ፣ አስተዋዮች ሁኑ። ነቢይ እንደተናገረ እግዚአብሔር እንዳይቆጣ ጥበብን ያዟት፣ ከእውነት መንገድ እንዳትጠፉ። የተናገረው እውነት ነው። ካህን ሆይ ጥበብን አጽንተህ ያዝ፣ ጌታ በአንተ ላይ እንዳይቆጣብህ። የነደደ እሳት እያየህ ያለ ጥበብ እጅህን ወደ እርሱ አታስገባ፣ እንዳያቃጥልህ። ሴት ከመዝያት ጋር ምድጃ እንደምትሰራ በውስጡም ደግሞ እሳትን ታነዳለች፣ በጉጠት መያዣም ትቆሰቁሰዋለች። ህብስቱንም ጋግራ አከንባሎ ደግሞ ትከድነዋለች። በበሰለ ጊዜ ታዋጠዋለች፣ የሚገባውን ሰጠዋለች፣ የጣፈጠም ይሆናል። ሽታውን ወይም ደግሞ መዓዛው ከሩቅ ያውዳል፣ በጥበብ ሰርተዋለችና። እንዲሁ እናንተ ጥበብን ተማሩ፣ የመለኮት እሳትን ትዳስሱ ዘንድ እንደ ምድራዊ እሳት አይምሰላችሁ፣ የሚያቃጥል እሳት ነው እንጂ። ወንድሜ ሆይ እወቅ፣ ተረዳ፣ ፈጣሪ በአንተ ላይ እንዳይቆጣ
ከነድንኳኖቻቸው እንደወጠቻቸው እንደ ዳታንና እንደ አቤሮን ደፍራችሁ አትንኩ። የቃሬን ልጆች ከምስሩ ድንኳን የወጣች እሳት ደግሞ አቃጠለቻቸው። በመቃጠላቸውም ጥናዎቻቸውም ተቀደሱ። ካህን ሆይ አስተውሉ፣ የሚያቃጥል እሳትን እንዳትዳስሱ። ከእናንተ አስቀድሞ ሌዋውያን እንደበላችሁ እንዳይበላችሁ። ዳግመኛም ራሳችሁን ስታነጹ የመለኮት እሳትን እንዳትዳስሱ በድፍረት ያገኛቸው መቅሰፍትን አስተውሉ። አምላካችን የሚያቃጥል እሳት ነውና እግዚአብሔርን የምትረሱ ሁላችሁ ይህንን ደግሞ አስተውሉ። ከእውነት ጎዳና የሚጠፋ ሐሰተኞች፣ ነፍስ ገዳዮች፣ ሌቦች፣ ባልንጀራቸው ላይ ደግሞ በደልን የሚያደርጉ፣ በሕይወት ሳሉ ንስሐን የማያውቁ ሴሰኞች፣ ስራቸው እንደዚህ የሆኑ ሁሉም አይቅረቡ፣ ፍዳ እንዳያገኛቸው። በእጁ ቅዱስ ሥጋውን እንዳይዳስስ ጣቶቹንም ደግሞ ወደ ክቡር ደሙ እንዳይነካ ካህኑ ሲያስሩት አባታችን ገብረ መንፈስ ቅዱስ እንደተመለከተ ደግ ካህን የክህነትን ተግባር በንጽህና ያቀረበ ነው። የመቅሰፍት ብድራት ወይም ፍዳም ለካህናቱ ብቻ የሚሆን አይደለም። የክርስቶስ ሥጋና ደም ለሚቀበል ነፍስና ሥጋውንም ላላነጻ ሁሉ ነው እንጂ። ሐዋርያው ቅዱስ ጳውሎስ እንደተናገረ አሁንም ሳይገባው ይህንን ኅብስት የበላ ይህንን ጽዋ የጠጣ ስለ ጌታችን ሥጋ ይፈረድበታል። ስለዚህ ሰው ራሱን መርምሮ ሰውነቱን ከኃጢአት አንጽቶ ከዚህ ኅብስት ይብላ፣ ከዚህም ጽዋ ይጠጣ። ሳይገባው ይህን ኅብስት የበላ ይህን ጽዋ የጠጣ ፍርዱንና መቅሰፍቱን ለራሱ ይበላልና የጌታ ሥጋ መሆኑን ደግሞ ካላወቀ ሰውነቱ ንጹሕ ካልሆነ ቁርባንን መቀበል ለማንጻት አልተሰራም ወይም ለመቀደስ ለመክበር ነው እንጂ። በድፍረት የተቀበለው ሰው ግን አይቀደስም፣ አይከበርም። ከወንጌል ምሳሌ ፈልግ ታገኛለህ። ስለ አስያዘው ስለ ይሁዳ ለደቀ መዛሙርቱም ከእናንተ አንዱ ያስይዘኛል አላቸው። እርስ በርሳቸው ደግሞ መምህር እኔ ነኝ ተባባሉ። እርሱም እኔ ቁራሽ አጣቅሼ የምሰጠው እርሱ ያስይዘኛል አላቸው። ከዚህ በኋላ በከበሩ እጆቹ የፈተተው ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታን ኢየሱስ ክርስቶስ ደቀ መዝሙር የሚያነጻ ቁርባንን በመቀበሉ እንዳልጠቀመው እንዲሁ ለብስጩ ሰው ቅዱስ ቁርባንን በካህን እጅ መቀበል አይጠቅመውም። ጌታችን ለአባታችን ለገብረ መንፈስ ቅዱስ የታላቅ ምስጢር ሥርዓትን እንደዚህ አድርጎ ደግሞ አሳየው። የማይገባው ሰው እንዳይዳስሰውና እንዳይቀበለው ራሱን በንስሐ ማንጻት አስቀድም ብድራቱን ያገኛልና። የተመሰገነ አባታችን ገብረ መንፈስ ቅዱስ እንደተናገረ ኃጢአት ሰርቶ በደሉን ለካህን የተናዘዘ ሰው ቢኖር ያን ጊዜ እንዳልበደለ ሰው ንጹሕ ይሆናልና። መንፈስ ቅዱስ ባደረበት በዚህ ሰው ንጽሕናን ገንዘብ አድርጎ ወደ እርሷ ደግሞ በመጣ ጊዜ ቤተ ክርስቲያን በሙሽራዋ ክርስቲያን እንደምትደርስ ደግሞ ከእርሷ ደግሞ ትደሰታለች። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር ለዘላለም። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር ይበለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች በሐዋርያው በቅዱስ ጴጥሮስና በቅዱስ ጳውሎስ እንዲሁም በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም ሁሉም ምዕመናን ክርስቲያን በቴሌግራም ግሩፕ፣ በዋትሳፕ ግሩፕ፣ በፌስቡክ ድህረ ገጽ
በሜሴንጀር በሁሉም በመታውቁት የሶሻል ሚዲያ ሁሉ ድህረ ገጻችሁ በመጠቀም ለምእመናን እንድታደርሱልን በክርስቶስ ፍቅር እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 5 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 5 በዚህ ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት፣ በመኳንንት ዘንድ በሐሰት ወንጅለው በቀጰዶቅያ ሀገር ራሱን አስቆረጡት። ራሱን ብቻውን ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የሚኖሩት አይሁድ በአዩት ጊዜ እጅግ ደስ አላቸው። ከዚህ በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖች በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጰዶቅያ አገር ነበረች። ራሷን ከቆረጡበት ጊዜ ጀምራ ተቆረጡበት ቦታ በመቆም ስለ ራሷ ታለቅስ ነበር። ክብር ይግባውና በእግዚአብሔር ፍቃድ የዚች ሴት ዓይኖቿ ታወሩ። ከዚህ በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከክብሯ ቦታዎችና ክብር ይገባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞት ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶን አለቀሰች። ከሐዘኗ ብዛት የተነሳ ተኛች። ከዚህ በኋላ ቅዱስ ለንጊኖስ ከሞተው ልጇ ጋር በሕልሙ አየችው። እገሌ ከሚባል ቦታ ሂደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏን በነቃች ጊዜ ስለዚህ ቦታ ጠየቀች። ሰዎች ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ ሽቱ መዓዛ ወጣ። ራሱ ወዳለችበት ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያ ጊዜ ተገለጡላት። እግዚአብሔርን አመሰገነች። ከዚህ በኋላ ከልጇ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርን በአማረ ቦታ ማኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሰማዕት ጢሞቴዎስ መታሰቢያው ነው። የሰራዊት አለቃ ቴዎድሮስ ከሀገረ ስጥብ ወደ ሀገረ አስዩጥ ስጋው የፈለሰበት ቤተ ክርስቲያኑ የከበረችበት ነው። ዳግመኛ ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችንን እግዚአብሔር ይስማን። ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቅዱሳን ዝክር ተከታታዮች ማህበርተኞች የሆናችሁ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱልን በትህትና ጠይቃችኋለሁ። ከዚህ ባሻገር ደግሞ ይህን የጀመርነውን እንድንጨርስ ደግሜ ደጋግሜ አሁንም የእኚህን አባቶች ተማጽኖ ቪዲዮ ልክላችኋለሁ። ስለ እግዚአብሔር ብላችሁ ቪዲዮ በሚታይ ጊዜ አትውጡ፣ አብራችሁ ስሙ። አንደኛ እንዳትረሱ ይረዳችኋል። ሌሎች ደግሞ ምእመናንም ደግሞ አብረው ከእናንተ ጋር ሆነው ሰምተው ሚልኩ ለዛ ቀን አሉና ይህን እንድናረግ አይ ትላንት ሰምቼዋለሁ ብላችሁ አትውጡ። ቢቻላችሁ እንዲያውም ሼር በደንብ እያረጋችሁ ከስር ኮመንት እየጻፋችሁ እንድታበረታቱ በክርስቶስ ፍቅር ሁላችሁንም ጠይቃለሁ።
እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ወንድሞቼ እንዴት ናችሁ? ደህና ናችሁ? እናት አባቶቼ በየሰዓት አቆጣጠራችሁ ሰላም ዋላችሁ፣ ሰላም አደራችሁ? ደህና ነኝ እግዚአብሔር ይመስገን። ወንድማችን እንዴት ነው? ደህና ነው? መምህራችን ከነ ቤተሰቦቼ ደህና ነው? በዚህ ከቅዱሳን ላይ መጣ በየቀኑ መላቀልን እየተጠቀምን ነውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እና ዛሬ ለኔ ለምስክር የመጣሁት በድንበር በባህር ነውና የመጣሁት እና እዛ ብዙ ጭንቀት ብዙ ችግር ነበርና ጥይት ደግሞ ለራሱ እየተተኮሰ ነበርና ካቴ ሲተኮስ እኔ አፋፉ ላይ ቆሜያለሁ ማለት ነው። ከዚያ በዛን ሰዓት መብርሃን እናቴ እያልኩ በዚያ ቆምኩ ማለት ነው። እና በዛን ሰዓት ቢተኮስ ይመታ የነበረ ጥይቱ መብርሃን እናቴ ከዚህ አወጣኛለች። እና አንደኛው ምስክሬ ይሄ ነው። ሁለተኛው ደግሞ እህቴ ማለት ነው ድንበር ተመታ ነበርና ወደዚህ እና በቃ ብዙ ጊዜ ያኔ ተሰርቃ ነው ምናምን እና ደግሞ ብዙ ጣጣ እየተመጣ ነበርና ወደ 6 ወር ምናምን ተቀምጣብኛለች ድንበርና ከዚያ በቃ በጣም ጨነቀኝ። ያኔ ደላላው ምናምን አልታወቀም፣ ግራ ግብት ያለ ነገር ነበርና ከዚያ በቃ ቸር መድኃኒዓለም አባቴ ምንም ማድረጋችንም አንተ ዛሬ ነገ ሳትልቅፍ ድግፍ አድርገህ አንጣልኝ ብዬ ነገርኩት ማለት ነው ለቸር መድኃኒዓለም። ቸር መድኃኒዓለም አባቴ ነገ ዛሬ ሳይል ይኸው አንጥቶ ገብታልኛለች። ቸር መድኃኒዓለምን እመቤቴ ማርያምን አመስግኑልኝ። እና ይሄ ነው ምስክሬ። ወንድማችን በየቀኑ መለቀልን ዝክረ ቅዱሳለች ዝክረ ቅዱሳሌ እየተጠቀምንበት ነውና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እና ደግሞ እኔ አልችልም የታጠፉ ደግሞ በጣም ይቅርታ ይቀርባሉኝ። እሺ እና ግን የመጀመሪያ ምስክሬ ነው። ለሁለተኛው ለማስተካከል እሞክራለሁ። ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ።